ለመላው የኦርቶዶክሳን ተዋሕዶ አማኞች በሙሉ ሁላችሁም ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። እንደዚህ አይነት ድፍረት ቅጥ የለሽ የሆነ ስርዓት ቤተክርስቲያን ውስጥ እየተደረገ ይገኛል። በነገራችን ላይ ታዋቂ ስለሆናችሁ ከቤተክርስቲያን ሕግ በላይ ናችሁ ማለት አይደለም። አንዳንድ ካህናት ደግሞ የእናንተን ታዋቂነት ብቻ አይተው የእግዚአብሔርን ስርዓት የማያዩ ካህናት አሉ። እነሱ ዝም ስላሏችሁ ካህናቱ እረፍተው ብሎ ስላልነገሯችሁ እንዲህ ታቦት ጋር ሰልፊ እያያዛችሁ የምትነሱ ሰዎች የእግዚአብሔር ምሕረቱ በእናንተ ላይ በጣም እንደበዛ ማወቅ መቻል አለባችሁ። ይሄ በጣም ድፍረትም ኃጢአትም ጸያፍ ስራ ነው። በነገራችን ላይ አንድ ምዕመን ከታቦት አጠገብ 40 ክንድ ነው እንዲርቅ የሚፈቀድለት። ስለዚህ ከ40 ክንድ አይደለም ይሄን ያክል በታቦት አጠገብ ቀርበ ሰልፊ የምታወራው ለምንድን ነው? እረፍ ስላልተባልክ ልክ መስሎ ሊሆን ይችላል። እረፍ የማይሉ ካህናት እግዚአብሔርን የሚያውቁ ስራ ቤተክርስቲያንን ያልጠነቀቁ፣ ሁለተኛ ነገር አውቀው ደግሞ ወሎዳቸው ብሎ ዝም ያሉ ናቸው። ስለዚህ ይሄንን ነገር ካለማወቅ እንደማታደርጉት ተስፋ አደርጋለሁ። ታቦት ሲወጣ ሂዳችሁ ታቦቱን ካላሸው ልብሱን ካልነካው የምትሉ ሰዎች አንድ ታሪክ ላስታውሳችሁ። በልበ አምላክ ቅዱስ ዳዊት ዘመን ታቦተ ጽዮን ከተማረከችበት ቦታ ተመልሳ በመመጣበት አጋጣሚ ላይ ይሄ ነገር ተፈጸመ። ያቺን የተከበረችውን ታቦተ ጽዮን በጣዖት ቤት አኖሯትኝ። ጣዖታቸውን እየሰባበረች ስታስቸገራቸው ለብዙ ዘመን እንዲያደረገች በመክሰፍት እነሱን መስታጠፋቸው ታቦቱን የማረኩ የዛን ጊዜ የነበሩ ጠላቶች እቺን ታቦት ወደ ነበረችበት ቦታ እንመልስ አሉና ታቦቱን በአሚናዳብ ሰረገላ አድርገው አክብረዋት ሸልመዋትኝ ወደ ቅዱስ ዳዊት ወደ ጽዮን ከተማ ላኳት። በዛንም ጊዜ ቅዱስ ዳዊት የታቦተ ጽዮን መምጣት አይቶ ክብሩን ትቶ በታቦተ ጽዮን ፊት ዘመረ፣ ሐሴት አደረገ። በዚያንም ጊዜ ህዝቡ ብዙ ስለነበረ ታቦተ ጽዮን የነበረችበት ሰረገላ ውስጥ ይዟት የነበረው ተጭኖባት የነበረው በሬ ደነበረ። በዛንም ሰዓት ብዙ ሰው ሮጠ። ያ በሬም ደግሞ ብዙ ሰዎችን ለመውጋት አሯሯጠ። በዛን ሰዓት ያች ታቦተ ጽዮን ልትወድቅ አለችና ዘንበል አለች። ልትወርቅ ዘንበል ባለችበት ጊዜ ኦዛ የሚባል አንድ ሰው ያቺ ታቦተ ጽዮን እንዳትወርቅ በደግነት አስቦ ያለ ክፋት ደገፍ አደረጋት በእጁ። በዚያንም ሰዓት በቅጽበት ተቀስፎ እዛው ላይ ሞተ፣ ህይወቱ አበቃ። በዚህም ጊዜ ታቦተ ጽዮን ወደ ቦታዋም ተመለሰች፣ ህዝቡም ተረጋጋ። ኦዛ ግን ተቀጸፈ። እዚህ ጋራ ኦዛ ይሄንን ያደረገው ለበጎ አስቦ ታቦተ ጽዮን እንዳትወርቅ ብሎ ነው። ይሄን ነገር የማድረግ ስልጣን ግን አልነበረው። በቤተ ክርስቲያን ውስጥ ስልጣን ሳይኖራችሁ ያለ ስርዓት ስራ የምትሰሩ ሰዎች መጨረሻችሁ ለበጎነት ብትሰሩትም ጥፋት ነው የሚሆነው። ምክንያቱም ያለ ስልጣናችሁ ያለ ስርዓት ቤተ ክርስቲያን ውስጥ ስራ መስራት ያስከስፋል እንጂ በረከትን አያሰጥም። እናንተ አሁን በጎ መስሏችኋል፣ እያስተዋወቃችሁ ነው። እዚህ ቦታ ላይ ታቦት ወጣ፣ እዚህ ቦታ ላይ ይሄ ባል እየተከበረ ነው እያላችሁ በዛ አስታካችሁ በጎ ስራ እኮ ነው የምሰራው ብላችሁ በዚህ ልክ ታቦትን ተደፋፍራችሁ የምትጠጉ ክርስቲያኖች ማረፍ መቻል አለባችሁ። ፍጻሜያችሁ እንደ ኦዛ ነው የሚሆነው። ይሄን ነገር ለበጎ ነው ማድረጎ ብትሉትም በጎ ነገር የሚደረገው ቤተክርስቲያን ውስጥ በስርዓት ነው። ስለዚህ ስርዓት ይዛችሁ በተገቢው መንገድ ርቃችሁ 40 ክንድ ሆናችሁ ታቦቱን አገልገል ትችላላችሁ። ከዛ ባሻገር ደግሞ እንደዚህ አይነት ታቦቱ ጋራ ሰልፊ የምትነሱ ጥላ ይዛችሁ ካህነን የምትሉ ሰዎችም ጭንቅላታችሁ ልክ አይመስለኝም። በዚህ ልክ ለምንድነው እግዚአብሔርን መፍራት ያቆም ነው? ለምንድነው በዚህ ልክ አላዋቂ ሆን ነው? ለምንድነው በዚህ ልክ እግዚአብሔርን ቤት እግዚአብሔርን ታቦት መናቅ የጀመር ነው? ይሄ ንቀታችን ነው ሀገራችን ላይ ይሄን ሁሉ ማት እያስከተለብን ያለው። አሁን እኛ እግዚአብሔርን ማረን ብንለው በየትኛው ስራ ሊመረን ነው? ህረትስ ቢመጣ በእንዲህ አይነት ስራ ተብልሹ የትኛውን አገልግሎት ልናገለግል ነው? ስለዚህ ታቦትን በዚህ ልክ ቀርባችሁ ሰልፊ የምታነሱ ካልተሻሸው ካልነካው ብላችሁ የምትሯሯጡ የምትጋጋጡ ሴቶች በተለይ ይሄ ስራችሁ ለሞት ለመክሰፍት እንጂ ለበረከት እንደማይሆናችሁ ማወቅ መቻል አለባችሁ። በዚህ ልክ ምዕመናን ቤተክርስቲያንን አንጣስ። ካህናት የምትባሉ ደግሞ ምዕመናን በዚህ ልክ ስርዓተ ቤተክርስቲያን ይስጥሱ። አይን እያላችሁ ዝም ብላችሁ ማታዩ፣ አፍ እያላችሁ ማትናገሩ ጣዖቶች ልስኖች አትሆኑ። በቤተክርስቲያን ስርዓት ላይ ቀልድ ድርድር አታብዙ። ማንም ሰው ሊሆን ይችላል፣ ማንም ስልጣንም ይኖረው አይኖረውም ቤተክርስቲያንን እስከነካት ድረስ የእግዚአብሔር ጠላት ነው፣ የእግዚአብሔር ጠላት የኛም ጠላት ነው ማለት ነው። በዚህ ልክ ስርዓተ ቤተክርስቲያንን ቁርጠኛ ሆናችሁ እንድታስከብሩ እንድታስጠብቁ ለማለት ነው፣ መልእክትን ለማስተላለፍ ነው። ዲጄኬውስ የሚባል ለክርስትና ለሽምግልና እንዲሁም ለሰርግ ለሁሉም ይገኛልና ልጁ መንፈሳዊ ልጅ ነው፣ የቤተ ክርስቲያን ልጅ ነውና ሁላችሁ በዚህ በገብረ መድኅን ኬውስ ዲጄ በሚባል በዚህ እንድትገለገሉ በእግዚአብሔር ስም እንጠይቃለን። እግዚአብሔር ሀገራችን ኢትዮጵያን ይባርክ። እነዚህ ካህናት ምን እያሉ ነው? ዲጄ ኬውስ የሚባል ይሄ ልጃችን በፈለጋችሁት በየአይነቱ ፕሮግራም ላይ ተገኝቶ
ሙዚቃ ሊያስጨፍራችሁ ይችላል። ስለዚህ እናንተ ደግሞ የምትገለገሉትን ነገር ሁሉ በዚህ ዲጄ አማካኝነት መገልገል ትችላላችሁ ብለው ለዓለማዊ ለስጋዊ ነገር ፕሮሞሽን እየሰሩ ነው እነዚህ ካህናት። እንደው ነገ አንድ ንስሐ ልጅ መጥቶ እየጨፈርኩ አድሬ ከጭፈራ ቤት እንደዚህ አድርጌ ኃጢአት ሰራው እየዘፈንኩ ብሎ መጥቶ ንስሐ ቢገባ እናንተ እንደው አፋችሁን ሞልታችሁ ዘፈን ኃጢአት ነው ልጄ ልክ አላደረክም ብላችሁ ንስሐ ልጆቻችሁን መቆጣት ሞራሉ ይኖራችኋል? ምክንያቱም ራሳችሁ አድቨርት ያደረጋችሁት ጭፈራ ላይ ሄዶ ልጅ ጨፍሮ መጥቶ ንስሐ ቢገባ ልክ አይደለም አትሉትም። ምክንያቱም ይሄንን ጭፈራና ኃጢአት ያስተዋወቃችሁት ራሳችሁ ናችሁ። ይሄን ልክ አርቃችሁ ማሰብ መቻል አለባችሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ መጨረሻው ድረስ ቪዲዮን ተከታተሉት። በመጀመሪያ ደረጃ በዚህ ዘመን ያለን ካህናት በእርግጠኝነት ከ100% 90% ያልተማረ ነው። ተማርኩ የሚለው ምንድነው? ዳሴ ማርያም እዛ መልካ ማርያም መልካ ኢየሱስ ተምሮ ዲቁናውን ይቀበላል። ከዲቁናው ደግሞ እየቀደሰ የቆየና ቅስናውን ይቀበላል። በልምድ ነው የሚጓዘው። ከዛም በኋላ ቤተክርስቲያን ምን ትላለች፣ መጽሐፍት ምን ይላሉ፣ አባቶቻችን በዚህ ቤተክርስቲያን ውስጥ ሲኖሩ እንዴት ኖሩ የሚለው አያገባቸውም። ምክንያቱም አንዴ ገብተው ቀድሰዋል፣ ደሞዝ እየተከፈሉ ነው። ሌላ ነገር አይፈልጉም። ምዕመናንን ደግሞ በፈለጉት መጠን ነው ሊያስተናግዷቸው የሚፈልጉ እንጂ እረፍተው ማለት አይፈልጉም። ምክንያቱም የቤተክርስቲያን አጠገብ ቆመው እረፉ ተው ካሉ የሚጠሉና ከሰው የሚገለሉ ይመስላቸዋል። ሰው ካገለልን ደግሞ ምግባችንን አናገኝም ብለው ያስባሉ። ስለዚህ ከፈጣሪያቸው ወዳቸውን አስቀድመው በዚህ ልክ ስርዓትን እየጣሱ ኃጢአትን እያበረታቱ ይገኛሉ። በነገራችን ላይ ካህናት፣ ቄሶች ፍትሐ ነገሥት አንቀጽ 9ን አንብቡ። ዲያቆናት ደግሞ ፍትሐ ነገሥት አንቀጽ 8ን አንብቡ። መነኮሳት ደግሞ ፍትሐ ነገሥት አንቀጽ 10ን አንብቡ። በመጀመሪያ ደረጃ ምን ማድረግ እንዳለባችሁ ምን ማድረግ እንደሌለባችሁ በእነዚህ አንቀጾች ላይ ተጽፏል። ከዛም በኋላ ደግሞ ሐዋርያት አባቶቻችን በመጽሐፈ ዲድስቅልያ ያስቀመጡትን በመጽሐፈ አብጥልያ የሰሩትን ስርዓት ለመመልከት ሞክሩ እንጂ ዝም ብላችሁ መጣችሁ ያልሆነ ነገር እዚህ ላይ አትዘላብዱ፣ አትዘባርቁ። ይሄ ልጅ በጎ ሊሆን ይችላል፣ ለቤተ ክርስቲያን ሊደግፍ ይችላል፣ ገዳማትን ሊረዳ ይችላል፣ ግን የሚሰራው ስራ ትክክለኛ ስራ አይደለም። ቢያንስ ትክክለኛ ስራ እየሰራ አይደለም፣ ልጃችን ሆይ ከቻልክ ሌላ ስራ ቀይር ብላችሁ እንደመምከር። ግን እናንተ በተገላቢጦሽ መጣችሁ እዚህ ላይ ዲጄ ገሌ ይባላል እሱን አሰሩት በፈለጋችሁት ፕሮግራም ጥሩት እያላችሁ የሱ ጥፋት ሳያንስ እናንተ ደግሞ ጥፋቱን ደግፋችሁ ቤተ ክርስቲያን ይሄንን ስራ ትደግፋለች፣ አዝማሪነትን፣ ዘፋኝነትን፣ ዲጄነትን ቤተ ክርስቲያን ታበረታታለች። ይሄን ደግሞ ዲጄነትን ታበረታታው ሰውየው ለቤተ ክርስቲያን እስከደገፈ ድረስ ብቻ ነው የሚል ሳቢ ሰው እንዲዝ እያደረጋችሁ ነው። ምክንያቱም ቄስ ናችሁ፣ መስቀል ጨብጣችኋል፣ ሻሽ ጠምጥማችኋል፣ ሶስት ናችሁ። የምትናገሩት ነገር የቤተ ክርስቲያን ቃል ነው የሚመስለው ሰው። ስለዚህ እዚህ ጋራ ማንም ሰው ገንዘብ ለቤተ ክርስቲያን ስለሰጠ የሚሰራው ስራ ልክ ካልሆነ ቢያንስኛ ባለማስተዋወቅ ያንን ኃጢአት እንተባበር። ከዛም ባሻገር እንደ አንድ ክርስቲያን ደግሞ ይሄ ስራ ልክ እንዳልሆነ እስኪገባው ድረስ እንንገረው። ዝም ብለን አብጠልጥለን ነው ዞር በል ከዚህ ስራ ኃጢአት ነው ብለን ማባረር ሲሆን እስኪገባውና ክርስትና ምን እንደሆነ እስኪረዳ ድረስ ይሄ ስራ ልክ እንዳልሆነ እናስገንዝበው። ከዚያም በኋላ በራሱ ጊዜ ስራ ይልጅ ይተዋል። እንደዛ እንደማድረግ ግን እናንተ መጣችሁ ያበረታታችሁት ኃጢአት ነው ልክ አይደለም ልጃችን ሌላ ስራ ሞክር ብላችሁ እንደመናገር መጣችሁ እየደገፋችሁት ይሄ ልጅ በዚህ ኃጢአት ውስጥ ወርቆ እንዲኖር እየፈረዳችሁበት ነው። በነገራችን ላይ ገንዘብ ከየትም አምጡ ከየትም ለቤተክርስቲያን ስለሰጣችሁ ትጻድቃላችሁ ማለት አይደለም። ምክንያቱም እግዚአብሔር የሚፈልገው የእናንተን ንጹህ ልብ እንጂ ይዛችሁት የምትመጡትን መስዋዕትም አይደለም። የአቤል መስዋዕት ተቀባይነት ያገኘው አቤል በንጹህ ልብ ሆኖ ስላደረገ ነው እንጂ መስዋዕቱንማ ቀይልም እኮ አቅርቦ ነበር። ስለዚህ ይሄንን ነገር ተገና አድርጋችሁ በሚሰራው ስራ ለቤተክርስቲያን እየደገፍኩ ስለሆነ በዚህ አማካኝነት እግዚአብሔር ይመረኛል ብላችሁ ራሳችሁን አታታልሉ። ሁለተኛ ነገር ደግሞ እግዚአብሔርም ለመሸወድ አትሞክሩ። በሌብነት ሰው አስጨንቃችሁ ሰው ገላችሁ ያመጣችሁትን ገንዘብ ለእግዚአብሔር ብትሰጡት ቤተ መቅደሱን እያፈረሳችሁበት ገንዘባችሁ ምን ሊያደርግለት ነው ለእግዚአብሔር? ከዛም ባሻገር ደግሞ ያንን ቅዱስ ስጋ ያንን ቅዱስ ቤተ መቅደስ ሰው የተባለውን አካል በጭፈራ አማካኝነት የአጋንንት ማደሪያ እያደረጋችሁ ህዝቡን በነጻ ፈቃዱን ቢሆን እናንተ ወደዚህ ስራ እያስገባችሁት የዛ ህዝብ ጥፋት መነሻ እየሆናችሁ እግዚአብሔርን በገንዘብ ብትደልቡት እግዚአብሔር አይሰማችሁም። ምክንያቱም እኔ ዲጄነቱን ባልሰራው እኮ ሌሎች ይሰራሉ ልትሉ ትችላላችሁ። እናንተ የራሳችሁን ኃላፊነት መወጣትና ከዚህ ነገር ንጹህ መሆን ነው የሚጠበቅባችሁ። ማንም ሰው ያስጨፍር አያገባችሁም። እናንተ ስለ ራሳችሁ ብቻ ነው ሊያገባችሁ የሚገባው። አሁን እዚህ ጋራ ይሄ ስራ ተገቢ አይደለም። ይሄ ልጅ ስራው ዲጄነት ነው፣ ማስጨፈር ነው። እነዚህ ሰዎች ደግሞ እነዚህ ቄሶች ደግሞ ሻሽ ጠምጥመው መስቀል ጨብጦ ምን እያሉ ነው? በፈለጋችሁት ፕሮግራም ላይ ይሄ ልጅ ጋብዙትና ያስጨፈራችሁ ብሎ ፕሮሞሽን እየሰሩለት ነው። ስለዚህ ይሄ ነገር ደግሞ ቀጥታ ፍትሐ ነገሥት ላይ ሄዳችሁ ብታነቡትኝ ፍትሐ ነገሥቱ ምንድነው የሚለው አንቀጽ 9 ላይ እንዲህ በጭፈራ ቤት የሚገኝ ካህን እንደዚህ አይነቱ ነገር የሚያበረታታ ካህን ክህነቱ ቀጥታ ይሻር ብሎ ነው። ይሄንን የሚያስፈጽም ሰው ጠፍቶ እንጂ ቤተክርስቲያን ለዚህም ስራ ተሰርታ ነበረ። ቢያንስ ይሄ ስራ ልክ እንዳልሆነ አስረድታችሁ ስራውን እንዲያቆም ባታደርጉ እንኳን ቢያንስ ወጣችሁ ሚዲያ ላይ ልክ ነው ብላችሁ ድጋፍ አትስጡት። ምክንያቱም ቅዱስ ጳውሎስ ዘፋኝ መንግስተ ሰማያትን አይወርስም እያለ አጋንንት በዘይ ይዘፍናሉ ብሎ ደግሞ ኢሳይያስ እየተናገረ ዘፈን ኃጢአት እንደሆነ በመጽሐፍቶቻችን ላይ በፍትሐ ነገሥት ላይ ሰፍሮ እያለ ብድግ ብላችሁ የራሳችሁ ሆድ እንዳይጎልባችሁ ከሰው እንዳትቀያየሙ የቤተክርስቲያን ሕግና ስርዓት የምትሸራርፉ እንደናንተ አይነት ያልተማራችሁ ካህናት ማረፍ መቻል አለባችሁ። ስለ እግዚአብሔር በላችሁ እፈሩ፣ ፍሩት። እግዚአብሔርንም ቢሆን ስለ ሕግ አምላክ ብላችሁ
ብላችሁ ይሄንን ስራችሁን አቁሙ፣ እፈሩ፣ ተማሩ። አለመማር ወደ ከባድ ኃጢአት ይወስዳል። ሆሴም ሕዝቤ እውቀትን ከማጣት የተነሳ ጠፍቷል የተባለው ይሄንን ነው። ቢያንስ ካህናቱ ተምረው ምዕመናኑን ሼፕ ማስያዝ ሲገባቸው ካህናቱ ያልተማሩ ሆኑና ጭራሽ ምዕመናኑን ወደ ጥፋት የሚመሩ ሆኑ። ስለዚህ ብታስቡበት መልካም ነው። ካህናት ምን ማውራትና ምን ማውራት እንደሌለባችሁ ቁጭ ብላችሁ ብዙ ትምህርት ቤቶች አሉ፣ ተማሩ፣ መጻሕፍትን አንብቡ፣ ለራሳችሁ ጊዜ ስጡ፣ እግዚአብሔርን ፍሩት። ከዚህም ባሻገር ደግሞ እንደዚህ የምትሰሩ ምዕመናን ስራችሁ ልክ እንዳልሆነ እወቁ። እነዚህ ሶስቱ ካህናት መጥተው ስለመሰከሩ ለአንተም ደግሞ ስራ ልክ ነው ማለት አይደለም። እችል ከዚህ ስራ ወጥተህ ሌላ ስራ ውስጥ ብገባ መልካም ነው እላለሁ። ምክንያቱም ጨፋሪም አስጨፋሪም ኃጢአተኛ ነው። ይሄ ኃጢአት ደግሞ የእግዚአብሔርን ቤተ መቅደስ የሚያረክስ ቅዱስ ጳውሎስን በብዙ መልኩ ያወገዘው ኃጢአት ነውና ከዚህ ነገር እንድትላቀቅ ማለት ነው። ስለዚህ እንደዚህ አይነት ካህናትን የምትከተሉ ምዕመናን ካላችሁም ከዚህ ነገር መቆጠብ መቻል አለባችሁ። ይሄንን ያያችሁ ምዕመናን ደግሞ እነዚህ ካህናት በፍጹም ቤተክርስቲያንን አይወክሉም። ብችል ቤተክርስቲያን እነዚህን ክህነታቸውን ቀምታ እንዲማሩ ማድረግ ነው የነበረባት። ግን ጊዜውን እንደምታውቁት ነው። የቤተክርስቲያኗ ጊዜ እስኪመጣ እንግዲህ እንዲህ እያልን እንቀጥላለን። እግዚአብሔር ያን በትሩን ያነሳ ጊዜ ግን እነዚህ ሁሉ ከቤተክርስቲያን ጸድተው ቤተክርስቲያን ልዕልናዋንና ኃይሏን አግኝታ ስርዓቷን አስከብራ ትኖራለች። እግዚአብሔር ሁላችንንም ለዛ ቀን ያብቃን። አንድ የሚያስገርመኝን ነገር ልንገራችሁ። እቺ ቪዲዮ ላይ የምትመለከቷት ልጅ የሆነ ጊዜ መጣ በኢንቦክስ እንዴት አለ ከኢቲአርት ሚዲያ ነው ይሄንን መልእክት የምጽፍልህ አንተን ቃለ መጠየቅ ማድረግ ፈልገን ነው ብላ በውስጥ ጻፈችልኝ። እኔም ደግሞ እዛ ቦታ እንደሌለው እንደማይመቸኝም ነግሬያት በሰላም ተለያየንና ከብዙ ጊዜ በኋላ እቺ ልጅ እዚህ ቪዲዮ ላይ መጣ ምን ብላ ኮሜንት አደረገችልኝ? ሁሌ መተቸት አይሰለችም ወይ ብላ ጻፈችልኝ። እንደምትመለከቱት ማለት ነው። እቺ ልጅ እንግዲህ ከዚህም በፊት የምትሰራው ስራ ልክ ነው፣ የምታደርገው ነገር ለቤተክርስቲያን ይጠቅማል፣ ካንተ ብዙ ልምድ እንዲወስዱ መጥተህ ቃለ መጠየቅን ጠይቅህ ብላ ጠይቃኝ ነበርና አሁን ደግሞ ተመልሰ ሁሉን ለምንድን ነው የምትተቸው ብላ ይሄንን ጥያቄ ኮሜንት ላይ አስቀመጠች። በመጀመሪያ ደረጃ ይሄ ነገር ትችትና ተግሳጽ ትምህርት የተደባለቀብን ክርስቲያኖች ተፈጥረናል በዚህን ጊዜ። እቺ ልጅ የመጀመሪያው ነው አስተማሪ ነው ልክ ነው ብላ ባታሰብ ኑሮ ቃለ መጠይቁን ልጠይቅ ብላ ባልጠራችኝም ነበር። በሚዲያው ሙሉ ስም ነው ይሄንን ነገር የምናገረው። ትችት ነው ብላችሁ ለምትናገሩ ክርስቲያኖችም ትችት እንዳልሆነ ላስረዳችሁ እፈልጋለሁ። በመጀመሪያ ደረጃ አንድ ሰው ጥፋት ሲያጠፋ በውስጥ ይደምከሩ ብላችሁ የምትነግሩኝ ኮሜንት የምታደርጉ ሰዎች፣ ሁለተኛ ቪዲዮ የተሰራባችሁ ሰዎች ደግሞ ለምንድነው በውስጥ ማትነግረን ብላችሁ የምትጠይቁኝ ሰዎች ለእናንተ መልስ እንዲሆናችሁ ነው። በመጀመሪያ ደረጃ እናንተ በመንደር በቤታችሁ ያወራችሁትን እዚህ ሚዲያ ላይ አምጥቶ ያወራባችሁ ሰው የለም። እናንተ ግን ልክ ነን ብላችሁ አስባችሁ ሰውንም አይጎዳም ሰውንም ያስተምራል ብላችሁ እዚህ ሚዲያ ላይ በአደባባይ ወጣችሁ ጥፋትን ትሰራላችሁ። ይሄንን ጥፋት ደግሞ ቢታይ ማንም ሰው እረፉ የሚላችሁ ሰው ታጣ ልክ እንደሆናችሁ ምመኑ ያስባል ማለት ነው። ይሄ ነገር ግን ልክ አይደለም። ስርዓተ ቤተክርስቲያንም አይደለም። ህግን እየጣሳችሁ ነው። ብዙ ነገር እያበላሻችሁ ነው። ይሄን ጊዜ መጣውና እኔ በኢንቦክስ በመጀመሪያ ደረጃ መልእክት ብጽፍላችሁ እንደማታነቡ ታውቃለሁ። እንደው ብጽፍላችሁ ደግሞ ልክ ነው ብላችሁም ደግሞ እንደማትቀበሉ ታውቃለሁ። ሁላችሁም በትዕቢት ታጀራችሁ ልክ ነን ብላችሁ ነው እንጂ የምትሰሩት ጥፋተኛ ነን እንሳሳታለን ብላችሁ አታስቡም። በኢንቦክስ በምንም አይነት መንገድ የኔን ቴክስት አትቀበሉም፣ አትመልሱም። ሁለተኛ ነገሩ ደግሞ እኔም ደግሞ በኢንቦክስ መጥቼ አልጽፍላችሁም ነው። ምክንያቱም ይሄን ነገር ስትሰሩ አላማከራችሁኝም። ሁለተኛ ነገር ደግሞ በኢንቦክስ አይደለም የለቀቃችሁት፣ በአደባባይ የለቀቃችሁት ቪዲዮ ነው። በአደባባይ የጠፋን ጥፋት ደግሞ ቅዱስ ጳውሎስም እንደተናገረው አባቶቻችንም ከዚህም በፊት እንዳስተማሩ በአደባባይ ማረም ተገቢ ነው። ግን ይሄ ነገር ሲደጋገም ብዙ ጥፋቶች ሲጠፉ እኔም ደግሞ ወጥቼ መናገር ጀመርኩ። ይሄ ነገር ትችት የመሰላችሁ ሰዎች መብዛት ጀመራችሁ። ትችት ማለት ምን ማለት ነው? ተግሳጽና ትችትን ምክርና ትምህርትን መለየት ያቃታችሁ ሰዎች አላዋቂ መሆናችሁን ነው የምታሳዩት ማለት ነው። ስለዚህ ብችሉ በኮሜንት ከዚህም በኋላ በሚሰራቸው ቪዲዮ ላይ መታችሁ በውስጥ አናግራቸው ብላችሁ አትጻፉልኝ። በኢንቦክስ ቪዲዮን አለቀቁትም መጥተውም ደግሞ ሲሰሩ አላማከሩኝም። ሶስተኛ ብዙ ሰው ጥፋቱን ተቀብሎ አይቶ ያን ጥፋት ተምሮ ሊሰራው እየተዘጋጀ ያለ ሰው አለ። ይሄን ሰው በመጀመሪያ ደረጃ እነዚህ ልጆች የሰሩት ስራ እቺ ልጅ የሰራችሁ ስራ ልክ አይደለም እንዳሰራው። ሁለተኛ ነገር ደግሞ ይሄን ስራ የሰራችሁት ሰዎች ደግሞ ልክ አይደላችሁም። ይሄን ቪዲዮ አጥፉት፣ አጥፍታችሁም ደግሞ ይቅርታ ጠይቁ ብዬ የማረም ግዴታ አለብኝ። አንተ ማን ብላችሁ ከጠየቃችሁኝ ደግሞ ቤተክርስቲያን ዲያቆን ብላ የሾመችኝ ሰው ነኝ፣ ኃላፊነት የሰጠችኝ ግለሰብ ነኝ። ስለዚህ ቤተክርስቲያን የሰጠችኝን ኃላፊነት ደብቄ ሰው ይተቸኛል ተች ይባላል በብዬ ዝም ብል በመጽሐፍ ቅዱስ ላይ ተጽፎ እንደሚገኝ መክሊቱን እንደቀበረው ያ ሰነፍ አገልጋይ የተባለው ወደ ጨለማና ጥርስ ማፋጨት ቦታ ወደ ተላከው ሰውን እመስላለሁ ማለት ነው። ወጥቼ ደግሞ ጥፋቶችን ስርዓተ ቤተክርስቲያን ሲጣሱ እረፍተው ብዬ ብናገርና ያን ነገር ደግሞ ስናገር ልክ ከሆንኩ ቤተክርስቲያን ያስተማረችኝ ብቻ ከተናገርኩ እኔ ከነዛ ከሚመሰገኑት ባሪያዎች መካከል ሁኜ ይገኛሉ ማለት ነው። ስለዚህ ብችሉ ስርዓተ
የቤተክርስቲያን ሲጣስ ችግር የለውም ብላችሁ የምታልፉ ዲያቆናትም ካህናትም መክሊታችሁን እየቀበራችሁ በፈጣሪ ዘንድ ራሳችሁን ፍርድ እያከማቻችሁ ትገኛላችሁ። እንደዚህ ብላችሁ የምትናገሩ ምዕመናንም ደግሞ ተው የጠፋ ይጥፋ ችግር የለውም ተያይዘን ገደል እንግባ ቤተክርስቲያንም እዚህ ውስጥ አያገባትም ብላችሁ ሰው እንዲሰናከልና ያለምንም መካሪና ያለምንም ገሳጭ ያለምንም አስተማሪ ህዝቡ እንዲጠፋ እየፈረዳችሁበት ነው ማለት ነው። ስለዚህ እኔ አንድ ቪዲዮ መጥቼ እዚህ ላይ ስሰራ አንተ በዚህ ረገድ ቤተክርስቲያን ያላለችውን ብላችሁ በተናገርኩት ቃል ላይ ተመርኩዛችሁ መጽሐፍትን ይዛችሁ ተከራከሩኝ። ልክ እንዳልሆንኩ ካሳያችሁኝ ልክ አለመሆኔን ተቀብዬ አርማለሁ። ግን እናንተ ብድግ ብላችሁ ያለምንም ማስረጃ ያለምንም መረጃ ትችት ነው ትላላችሁ። ትችት እኮ ከራሴ የመነጨ ከራሴ የመጣ የትም ቦታ ላይ ያልተጻፈ ቤተክርስቲያን ያላስተማረችው ሲሆን ነው ትችት የሚባለው። ቤተክርስቲያን ያስተማረችውን ስናገር ተችነ ካላችሁ ቤተክርስቲያንን እንጂ እኔን አይደለም እየተናገራችሁ ያላችሁት። ምክንያቱም ይሄ ሐሳብ የኔ ሐሳብ ሲሆን የመጽሐፍ ቅዱስ የቤተክርስቲያን ሐሳብ ነውና በዚህ መልኩ ብትረዱት መልካም ነው። ግን እንደዚህ አይነት ልጆች በጣም ትገርማላችሁ። ይሄንን ቪዲዮ የሰራሁት ለብዙዎቻችሁ ጥያቄ መልስ ለመስጠትና የዚህች ልጅ ስራ ስለገረመኝ ነው። እንደ ሚዲያ እንደዚህ አይነት አባሎቻችሁን ብታረሙና የተማሩ ሰዎችን ብቁ የሆኑ ማቹር የሆኑ ሰዎችን ለድርጅቶቻችሁ ብትቀጥሩ። ሆነም ቀረም መጨረሻ ላይ ሲራክ በመጽሐፉ የተናገረውን ብዬ ልጨርስ። ምን ብሎ ይናገራል? ሰነፍ ሰው ተግሳጽን ይጠላል። ተግሳጽን አትጥሩ፣ ትምህርትን አትጥሩ፣ የሚመክራችሁ የሚገጻችሁን ሰው አትጥሩ። እኔን ማለት አይደለም። ከዚህም በኋላ የሚመጡ ሰዎች ይኖራሉ። እነሱንም እንዲያላችሁ ከሚዲያ ባታሸሿቸው። ለእናንተው ለቤተክርስቲያናችሁ የሚጠቅሙት ራሳቸው ይጠቀማሉ፣ ለቤተክርስቲያን ይጠቅማሉ። የሚያጠፋውን ሰው ደግሞ ይጠቅሙታል። በዚህ ልክ ብትረዱትና ብታርሙት ሐሳባችሁን ብታስተካክሉት ለማለት ነው። ሰው እንደሚሰግደው የሚወርቀው የሚነሳው ለታቦት ሲሆን ለአንድ አጥማቂ ነው። ይታያችሁ እንግዲህ ቅድስት ቤተክርስቲያናችን በዚህ ልክ ምዕመኖቿን እያጣች በተራ አጥማቂዎች፣ በተራ ባይታውያንን ባዮች፣ በተራ መነኮሳት በዚህ ልክ እየተታለሉ ምዕመናኑ ከእግዚአብሔር ይልቅ ሰውን እንዲያመልኩ እየሆነ ነው። ይሄ ነገር መጨረሻው ጥሩ አይሆንም። ነገ ከነገ ወዲያ እግዚአብሔር ተረስቶ ሰው ጣዖት ሆኖ ይመለካል። እረፉ። ይሄንን ነገር ማስቆም የሚችሉ ሰዎች አስቆሙ። እኛ የምንችለው እዚህ ላይ ወጥቶ መናገርን ሰው እንዲነቃ ማድረግን ነው። እናንተ ቦታው ላይ ስልጣኑ ያላችሁ ሰዎች በዚህ ልክ ምዕመናን እየወደቁ እየተነሱ እየተነጠፉ የሚሰግዱለት አንድ ሰው መሆኑን ስናይ እጅግ የቅድስት ቤተክርስቲያናችን ምዕመናን እየወደቁ እንደሆነ ከእግዚአብሔር አምላኪነት ወደ ሰው አምላኪነት፣ ወደ ሰባኪ አምላኪነት፣ ወደ ባይታዊ አምላኪነት፣ ወደ አጥማቂ አምላኪነት፣ ወደ መነኩሴ አምላኪነት፣ ወደ ቄስ ወደ ዲያቆን አምላኪነት እየወረዱ አምላክን ትተው ሰውን እያመለኩ ነው። ስለዚህ ማስቆም የሚችሉ አካላት ይሄው እያያችሁ ማስረጃ እየተሰጣችሁ በዚህ ልክ ዝም ብላችሁ የምትመለከቱት ለምንድን ነው? ስለ እግዚአብሔር ቤት ቅናት ትንሽ እንኳን አይሰማችሁም? እግዚአብሔር በሚመለክበት ቦታ አንድ በሕይወት ያለ ሰው በምድር እያለ ቅዱስ እየተባለ እየተሰገደለት ስለ አድኖ ታትሞለት በየቲሸርቱ በየቆቡ በየኮፍያው እየተሰራለት በዚህ ልክ አንድ ሰው በቅድስት ቤተክርስቲያን ውስጥ ነው ሲያጭበረብር እረፍ የሚል አንድ አባት እንዴት ይጠፋልኝ? ለምንድን ነው በዚህ ልክ ችላ የምትሉት? እናንተ ከምታስቡት በላይ ብዙ ምዕመናን በዚህ ሰው ብዙ ሊቃውንቶች አሁን ትልልቅ የሚባሉ ሊቃውንቶች ከዚህ ሰው እየሄዱ እግሩን እየሳሙ ገንዘብ እየተቀበሉ ቤተክርስቲያን የሚሸጡ ብዙ ሰዎች አሉ። ስለዚህ ብትችሉ በሲኖዶስ ውስጥ የምትገኙ በቤተ ክህነት ውስጥ የምትገኙ የሀገረ ስብከቱ ሊቀ ጳጳስን ብትሆኑ ይሄንን ስራ ማስቆም መቻል አለባችሁ። ነገ ከነገ ወዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ በእናንተ እንዝላልነት ይሄ ሁሉ በግ በተኩላ እንደተበላሽ ጠይቃችሁ ምን አይነት መልስ ለመመለስ ዝግጁ ናችሁ? ስለዚህ ከአሁኑ ሳይረፍድ ህዝቡንም መክረን ዘክረን አስተምረን መመለስ በምንችልበት ሰዓት ይሄን ሰው የማስቆም ብንችል መልካም ነው ለማለት ነው። መልካም ገጽታን ይያለ ሃይማኖት ይጠብቃል። ወንጨ እና ፈጠሩ ገና ብዙ ወንጨ ይጠብቃል። ሊሞት ነው ለብስ እንደዚህ ወንጨ ፈጽም ያለው ነው ሊሞት ነው ሰው ይገኛል። አላቱ ገና ራፊ ሊያውስ እንዲሁ ወደ ሰው መሳሰል ያሰብሳቸው ነው የሰናሰላይ አይገኝ መጀመሪያ ምናኔውን ሲያሰለጥነኝ ጌታ ህግን ነው አስተምሮ ይሄ በመመሪያ ያደረገ እስማ መመሪያ ይሁን በረከት የመምህር በረከትን ያድላል። ያን የዮሐንስ ሕይወት የዓለም የብዙ ሰዎች ሕይወት ስለሆነ እነገሩ ጧት አንዲት ገሪቀር ስትል ተራራ ታካፍላለች። የኔ ጉዳይ ደግሞ ብዙዎችን ግን የሚነካ የብዙ ሰዎች ችግር የሚያነሳሳ እንዳንድ ግለሰብ አልታየውና ነገሩ ባለበት እንዲረር እንዲጠፋ አጥሙን ክፍል ተውለ በሀገር ኪዳን አትንኩብን የሚል ሰው አልፈልግም። መነካት ካለብኝ መነካት አለብኝ። የኛን አባት አትንኩብን። እንዲህ አይነት ምዕመንነት ቅልጥ ነው። ቤተ ክርስቲያንን አትንኩብኝ ነው የሚባል። ቤተክርስቲያን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን።
ደጋፊነት ለቤተ ክርስቲያን አይጠቅምም። ሁልጊዜ ነው የምናገር፣ አይጠቅምም። ምዕመንነት ነው የሚጠቅም።